ሰላም ሰላም ቤተሰቦቼ፣ እንግዲህ ዛሬ የመጣሁበት ጉዳይ እንግዲህ በነ ሀይሚ በነብሩክ ቪዲዮ ነው የመጣሁላችሁ። እንግዲህ ውድ ቤተሰቦቼ ሀይሚ ለሁለተኛ ጊዜ ይቅርታን አልቀበልም፣ የተሰበረ ልቤ ምንም ሊጠግነው አይችልም እና ይቅርታን አልቀበልም፣ ብዙ መስተካከል ያለባቸውን ነገሮች ብላለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የዚህ ቻናል ቤተሰብ ተከታታዮች እንዴት ናችሁ? ልኝ ሰላም ናችሁ ወይ? ሰላማችሁ ትርፍ ብዝት ይበልልኝ በያላችሁበት ዓለም ዳርቻ እያልኩኝ ለዚህ ቤት አዲስ ናችሁ ሁላችሁም ስትጀምሩ ስታዩ በቅንነት ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እያልኩኝ እንግዲህ ወደ ዛሬው ስመጣ እንግዲህ ብሩኬ እንግዲህ ወደ እናቱ ጋር አልሄደም ማለት ነው። እናቱ ጋር አልሄደም ለበዓል ማለት ነው። እንግዲህ ያው የሚጠብቀውን ጥያቄዎችን ፈርቶ ማለት ነው። እንግዲህ እናትየው ያው ሀይሚና ብሩኬ አብሮ በመሆናቸው ያው ደስተኛ ናቸው፣ እንዳይለያዩ ይፈልጋሉ። እንግዲህ ብቻውን ተነጥሎ መሄድ እንግዲህ በጣም ፈርቶ ማለት ነው ሳይሄድም ቆይቷል ማለት ነው። እንግዲህ ይቅርታ ታድርግልኝና አብረን እንሄዳለን ከቀመምዬ ጋር ብሎ እንግዲህ ተንበርክኮ ይቅርታ አድርጊልኝ እባክሽን፣ እኔና አንቺ አብረን መኖር አለብን፣ እኔና አንቺ፣ እኔ ያለ አንቺ አንቺም ያለ እኔ አይሆንልንም። ብዙ ነገሮችን ያሳለፍን ሰውነንና በመሀላችን ያው ክፍተት ቢፈጠርም ዳግም ያንን ክፍተታችንን ማስተካክለን አብረን እንመለስ ብሎ እንግዲህ ያው ዛሬ እንግዲህ ተንበርክኮ ይቅርታ አድርጊልኝ ብሏት ነበር ማለት ነው። እንግዲህ ሀይሚ ጨክናለች፣ አምርራለች፣ ጨክናለች ማለት ነው። የኔን ልብ ማንም በቃ የተጎዳ ልቤን ማንም ሊመልስልኝ አይችልም። በጣም ተጎድቻለሁ፣ በጣም ብዙ ነገር ሆኛለሁ ብላ እንግዲህ ብሩኬን የኔና ያንተ ይቅርታ ከመደራረግ በፊት ብዙ ነገሮች መስተካከል ያለባቸውን ጉዳዮች አሉ። መጀመሪያ ያ ነገሮች መስተካከል አለበት ብለው እንግዲህ ያው መልሰዋለች ማለት ነው። እንግዲህ ብሩኬም ያው እንግዲህ ዛሬም ሳይሳካለት ቀርቷል። እርግጠኛ ነኝ ለሶስተኛም ጊዜ እንግዲህ ይቅርታ አድርጊልኝ ብሎ እንደሚመጣ እንጠብቃለን። እንግዲህ ሁላችንም እዚህ ጋር ቆም ብለን ማየት ያለብን እንግዲህ ምንድን ነው መጀመሪያ የምናደርገው ነገር ዋጋ ያስከፍለናል ብለን ቆም ብለን ማሰብ ይኖርብናል ማለት ነው። ይሄን ነገር ሳደርግ ከኋላው ምን ይዞ ይመጣል? ምን ችግርን ያስከትልብኛል? የምፈልገውን የምወደውን ሰው ላጣበት ይችላለሁ ብሎ ቆም ብሎ ማሰብ ያስፈልገናል ማለት ነው፣ ሁላችንም ማለት ነው። እና ዛሬ እንግዲህ ሀይሚ ሄዳለች። እንግዲህ ግን ሀይሚ ያው እሷም ያው አብሮ ለመሄድ ቢሄዱ አብሮ ቢገናኙም እንግዲህ የበዓልን ዋዜማ አብሮ ለማሳለፍ ነበረ እንግዲህ ብሩክ ያልታስቦ የነበረው እንግዲህ የገናን በዓል ማለት ነው አቅዶ የነበረው እንግዲህ አብሮ በቃ ይቅርታ ታደርግለታለች። እንግዲህ በዓመት በዓል የሀገር ልብሳቸውን ለብሶ ፏ ብትን ብለው እንግዲህ ምንም እንዳልተፈጠረ አስመስለው ማዘርጋ ሊሄዱ ነበረ። እንግዲህ ሀይሚ አይሆንም ብላ ጉዳዩን እንግዲህ ሳይሳካ ቀርቷል ማለት ነው። እንዲሳካላቸው እንዲታረቁ በመሀላቸው የተደረገው ክፍተት እንዲመለስላቸው እንመኛለን። ክፍተቱ ነገሮችን አስተካክሎ እንዲታረቁ እንመኝላቸዋለን። እንደ ጨረቃ ፋሚሊ ማለት ነው። ጋይስ እናንተስ ምን ትላላችሁ? አስታርቋቸው እንጂ ጋይስ፣ የጨረቃ ፋሚሊዎች አስታርቋቸው፣ ይታረቁ፣ ይዋደዳሉ ሁለቱም ማለት ነው። እሷም ትወደዋለች፣ እሱም ይወዳታል። ያው ብዙ ደረጃ እዚህ ጋር እንግዲህ አብሮ ነው እዚህ ጋር ላሉበት ደረጃ የደረሱት ማለት ነው። እና
እና በኋላ ላይ ያንን ነገር ለመመለስ በጣም ከባድ ነው ማለት ነው። ስለዚህ ወደ ቤተሰቦች ሁላችንም በእጃችን ያለው ነገር የምንፈልገው ነገር ሳያመልጠን ሁላችንም ከዚህ ልንማር ይገባል ማለት ነው። ውድ ቤተሰቦች ሁላችንም እንግዲህ ካፕል የሆናችሁ መጠንቀቅ አለባችሁ ማለት ነው። አሁን እንግዲህ የነ ሀይሚ ነገር በዚሁ ተቋጭቶ ይቀራል ወይ? እንግዲህ በጣም አሳሳቢ ነው። ሁለቱ እንግዲህ ሀይሚ እንግዲህ ከብሩኬ ጋር ነው እዚህ ደረጃ የደረሱት ማለት ነው። እንግዲህ በመሀላቸው እንግዲህ ሌላ ሴት ገብታ እንግዲህ በጥብጣቸዋለች። ሀይሚም እንግዲህ አልፈልግም ብላ ለዚህ ደረጃ ደርሳለች። ብሩኬም እንግዲህ ከጸጸት ተጸጽቻለሁ፣ ከስህተቴ መመለስ አለብኝ፣ እኔ ያለሷ ያለ ቅመሟ አይሆንልኝም ብሎ እንግዲህ እንትን እያለ ነው ማለት ነው። ያለ ቅመሟ አይሆንልኝም፣ ሁሉ ነገር በቃ እሷ ናት፣ ነገሮች መስተካከል አለባቸው፣ ቅመምዬ ያለ እሷን ያልችልም ብሎ እንግዲህ ተንበርክኮ እየለመነ ነው። እንግዲህ አንድ እድል ስጪው ሀይሚ እንልሻለን፣ የኔ ቆንጆ የኔ እንቡጥ፣ አንድ እድል ስጪውና ከዛ በኋላ እምቢ ካለ እኛም ለመርገጥ አብረን ርግጥ እናደርገዋለን ማለት ነው። ብሩኬን አሁንም እንደዚህ የሚያላግጥ ከሆነ አብረን ነው የምንወቅጠው ማለት ነው። አንድ እድል ስጪው እንላለን። ያው የሰው ልጅ ይሳሳታል፣ ያው ብዙ ነገሮችን ሊሳሳታል። የሰው ልጅ ያው ፍጹም አይደለም። በዚህ አንድ ቻንስ ስጪው ብዬ ልጠይቅሻለሁኝ። እና ውዶችዬ ጨረቃ ፋሚሊዎች እናንተሳ ለማስታረቅ እንትን አትሉም እንዴ? ግን ብሩክ ያው ሀይሚ ያው ብዙ ነገሮችን ተጎድታለች። ያው እንግዲህ ልቧ ተሰብሯል። ምኞቷ ሁሉ ቅዷ በሙሉ እንግዲህ ተጨናግፎባታል። እንግዲህ ብሩኬን ጠቅልል አድርጋ ወደ ራሷ አስገብታ ሽጉጥ ልታደርገው ነበር ሀሳቧ። እንግዲህ እቺ ደግሞ በመሀል መታ እንግዲህ በመሀል ገብታ ብጥብጥ አድርጋቸው እንግዲህ ልጅ ተረግዟል የሚል ደረጃ ተደረሰ። እንግዲህ የሀይሚን ህይወት ምስቅልቅል ላደረገችው ምስቅልቅል ያርጋትና ሀይሚዬም እንግዲህ አይዞሽ እንግዲህ ልጁም ከተወለደ በኋላ እርግጠኛው ነገር እውነቱ ይወጣል። እንግዲህ ሁላችንም እንግዲህ በጉጉት የምንጠብቀው ነገር ነውና እንግዲህ ውድ ቤተሰቦቼ እንግዲህ የጨረቃ ፋሚሊዎች እንግዲህ የታላችሁ አስታርቋቸው እንጂ እንግዲህ እናንተስ ምን ትላላችሁ? አስታርቋቸው እያልኩኝ ውድ ቤተሰቦቼ እንግዲህ በቀጣይ ቪዲዮ ደግሞ ታርቆ እንደሚመጡ እርግጠኛ ነኝ። አይደለም ማዘርም እንግዲህ እንደሚያስታርቋቸው እርግጠኛ ነኝ። አይደለም የብሩኬ እናት ማለት ነው። እንግዲህ የብሩኬ እናት ሀይሚንም ይወዷታል። ስለዚህ ሁለቱ እንዲለያዩ አይፈልጉም። እንግዲህ ውድ ቤተሰቦቼ እንድርቃቸውን ነው እኛ መታረቃቸውን ነው የምንፈልገው። እንግዲህ ውድ ቤተሰቦቼ የነበረን ቆይታ አመሰግናለሁ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ላይክ አድርጉ። የሀይሚ ቤተሰቦች፣ የጨረቃ ቤተሰቦች ላይክ ሰብስክራይብ አድርጉ። እንግዲህ ለነበረን ቆይታ እናመሰግናለን። ባይ